በሆርሙዝ ዙሪያ የሚደረገው ውይይት ፍሬ ማፍራት እድል እንዳለው ተስፋ የሚያጭሩ ጉዳዮች የተነሱ ይገኛል። ነገር ግን ስኬታማ የመሆን እድሉ እስከ ነገ ድረስ ባለው ጊዜ ውስጥ ይህ የሆርሙዝ ሰርጥን የማስከፈቱ ጉዳይ ተጠናቆ አሜሪካም ኢራንም ተስማምተውበት ተግባራዊ ሊደረግ የመሆን እድሉ 50-50 ነው የሚል ዘገባዎች እየወጡ ይገኛሉ። በተለይ ስምነቱ በአሁኑ ወቅት በኢራንና በኦማን መካከል ብቻ እየተደረገ ያለ መሆኑ ኋላ ላይ አሜሪካ ምን አይነት ምላሽ ትሰጠዋለች የሚለው ነገር አጓጊ አድርጎታል። ግን ኢራንም ሆኖ አሜሪካ አሁን እየተደረገ ካለው ንግግር ምንድነው የሚፈልጉት የሚለው ጉዳይ በጣም እየተነሳ ያለ ተጠባቂው ጉዳይ ሆኗል። ኢራን ምንድነው የምትፈልገው ከዚህ ጉዳይ ላይ የሚለውን ነጥብ እናንሳ እስቲ። ኢራን ውይይት የምታካሄደው ከኦማን ጋር ብቻ እንደሆነና ከአሜሪካ ጋር ምንም አይነት ውይይት እንዳላደረገች በመግለጽ በሰርጡ በኩል አስተማማኝ የመርከብ ትራንስፖርት መስመር እንዲኖር፣ የባህር ላይ ሉዓላዊነቷና ብሔራዊ ደህንነቷ እንዲጠበቅ ትፈልጋለች። ከዚህ በተጨማሪ በሰርጡ በሚያልፉ መርከቦች ላይ የባህር ላይ ድጋፍና የአካባቢ ጥበቃ አገልግሎት በሚል ስም ክፍያ ወይም ሰርቪስ ፊን የመጠየቅ ፍላጎት አላት ኢራን አሁን ከኦማን ጋር እየተደረገ ባለው ንግግር እነዚህ ሁለቱ ጉዳዮችን በዋናነት ትፈልጋለች። አሜሪካስ ምንድነው የምትፈልገው ከተባለ አሜሪካ የንግድ መርከቦች የኢራን ፍቃድ ሳይጠይቁና ምንም አይነት ተጨማሪ ክፍያ ሳይከፍሉ በሰርጡ በኩል ሙሉ በሙሉ በነጻነት እንዲንቀሳቀሱ ትፈልጋለች። ፕሬዚዳንት ዶናልድ ትራምፕ ስምነቱ ካልተደረሰ የማያዳግም ወታደራዊ እርምጃ እንደሚወስዱ ቢዝቱም በሌላ በኩል የነዳጅ ዋጋ ንረትና ወታደራዊ ጥረትን ለማስቀረት ዲፕሎማሲያዊ መፍትሄ ላይ ለማተኮር ይገደዳሉ። ትራምፕ የሚፈልጉት ምንድነው? ሆርሙዝ ማስከፈት የሚለው ጉዳይ ነው። በጠረጴዛው ላይ ያለው የውይይት ማዕቀፍ ደግሞ የ60 ቀናት ጊዜያዊ መስመር ለማመቻቸት ያለመ ነው። ወደ ፋርስ ባህረ ሰላጤ የሚገቡ መርከቦች በኢራን የባህር ክልል ሰሜናዊ መስመር፣ የሚወጡት ደግሞ በኦማን የባህር ክልል ደቡባዊ መስመር እንዲጠቀሙ የሚል ሐሳብ ነው ቀርቧል እየተባለ ያለው። በተጨማሪም በሰርጡ ውስጥ የተቀበሩ የባህር ላይ ፈንጂዎች ማጥራትና አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ ማንሳት በውይይቱ ውስጥ የተካተቱ ጉዳዮች ስለመሆናቸው ተነስቷል። እዚህ ላይ ንግግሩ እንዲከሽፍ የማድረግ አቅም ያላቸው የሚባሉ ዋና ዋና አከራካሪ ነጥቦች ወይም ስቲኪንግ ፖይንትስ እየተነሱ ነው ያሉት። አንዱ አከራካሪው ነጥብ ከ60 ቀናት በኋላ የሆርሙዝ ሰርጥን የትራፊክ እንቅስቃሴ ማን ይቆጣጠረዋል? የኢራን የአገልግሎት ክፍያ የመሰብሰብ ፍላጎትስ ምን መፍትሄ ይሰጠዋል የሚለው ጉዳይ ገና አልተወሰነ ጉዳይ በመሆኑ አንዱ ንግግሩን ሊያከሽፍ የሚችል ጉዳይ ስለመሆኑ ይነሳል። ሌላኛው የአሜሪካ ማዕቀቦች ዓለም አቀፍ የመርከብ ኩባንያዎች ከኢራን ባለስልጣናት ጋር እንዳይሰሩ ስለሚከለክሉ አሜሪካ ልዩ ፍቃድ ካልሰጠች በስተቀር መርከቦች መስመሩን ለመጠቀም ሊያመኑት የሚችልበት ሁኔታም አለ። ለዚህም ነው ኢራን ቀድሞ በአሜሪካ የተጣለብኝን የማዕቀብ ውርጅብኝ ይነሳልኝ ወደሚል ቅድመ ሁኔታ እንድትሄድ እያደረጋት ያለው። በዚህ ሁሉ ግርግር መሃል ግን የተረሳ ጉዳይ አለ። ዋነኛው ነጥብ ለጦርነቱ መንስኤ ሆነዋል ተብሎ የሚታመነው ነጥብ እኮ አለ። የተረሳው የኢራን ጉዳይ፣ የኢራን አጀንዳ የሆርሙዝ ጉዳይ አይደለም እኮ አሜሪካና ኢራን ወደ ጦርነት ያስገባቸው። እስራኤል ኢራንን ካላንበረከኩ ብላም ጥቃቶችን የምትፈጽመው እኮ በሆርሙዝ ጉዳይ እኮ አይደለም። ዋነኛው ኢሹ የኒውክሌር ፕሮግራሙ ጉዳይ ነው። አለፍ ሲል ደግሞ የሚሳኤል ፕሮጀክቶቹ ጉዳይ፣ የኢራን የሚሳኤል አቅም ጉዳይ ይነሳል። በሆርሙዝ እሰጥ አገባ፣ በሆርሙዝ ዙሪያ ባለው ጭቅጭቅ፣ በሆርሙዝ ዙሪያ ባለው ንትርክ ምክንያት ዋነኛው የጦርነቱ አጀንዳ የኢራን የኒውክሌር ፕሮግራም እየተረሳ ነው ያለው። እሺ አሁን በሆርሙዝ ጉዳይ ንግግር እየተደረገ ነው ያለው። በሆርሙዝ ጉዳይ ተስማሙ፣ ጦርነቱ አበቃለት? የምር እንደዛ ነው የሚሆነው? እስራኤል ሆርሙዝ ተከፈተና በቃ ጦርነቱ አበቃለት ብላ ዝምትል ይመስላችኋል? የኢራንን የኒውክሌር ፕሮግራም፣ የኢራንን የሚሳኤል አቅም ካፓቢሊቲዎች ሳይወድሙ ጦርነቱ አብቅቷል ማለት እንችላለን? የሚሆን ነገር አይመስልም። በሆርሙዝ ግርግር ምክንያት ዋነኛው አጀንዳ የተረሳበትና ሆርሙዝን ከፈቱ በኋላ ለካ ያልነበረም ዋነኛው መከራከሪያ ጉዳያችን፣ ለካ ይጣላ ነው በዚህ ጉዳይ ነው፣ ጦርነት ውስጥ የገባነው ለካ በዚህ ጉዳይ ነው፣ ሬጂም ቼንጅ የሚባል ነገር ነበረ ለካ፣ የዩራኒየም ፕሮጀክቱ ነበረ ለካ፣ የሚሳኤል አቅሙ ነበረ ለካ የሚሉ ጉዳዮች መልሰው እንዲመጡና ይህ ውሃ ቅዳ ውሃ መልስ የሆነው የአሜሪካና የኢራን ጉዳይ ተባብሶ እንዲቀጥል የማድረግ አቅም ያላቸው ጉዳዮች ናቸውና ዛሬ እነዚህን ጉዳዮች እናነሳለን። አብራችሁን በመቆየት የገበያ ግሎባልን መሰናዶዎች እንድትከታተሉ ጋብዛችኋለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሐሳባችሁን በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ ዝርዝር ጉዳዮችን በመያዝ ይሆናል። በድጋሚ መልካም ቆይታ። የሆርሙዝ ሰርጥ ቀውስ በአሁኑ ወቅት በዓለም አቀፉ ጂኦፖለቲካና የባህር ላይ ንግድ ደህንነት ዙሪያ እጅግ አሳሳቢና አንገብጋቢ ጉዳይ ሆኖ ቀጥሏል። በዚህ ስትራቴጂካዊ የባህር መስመር ላይ የተደቀነው ወታደራዊ ፍጥጫ አደጋ በዓለም አቀፍ የነዳጅ ገበያና ቀጠናዊ መረጋጋት ላይ ከፍተኛ ስጋት የደቀነ በመሆኑ ሁኔታው ለማርገብ የሚደረጉ አስቸኳይ የዲፕሎማሲ ንግግሮች በከፍተኛ ጥንቃቄ እየተካሄዱ ይገኛሉ። በኢራንና በኦማን ሱልጣኔት መካከል በሚስጥርና በከፍተኛ ዲፕሎማሲያዊ ጥንቃቄ እየተካሄደ ያለው ይህ ውይይት ቀውስን ለማስወገድ አወንታዊ ጭላንጭሎች ካሳየበት ሁኔታ ጎን ለጎን የስኬቱ ዕድል ግን ከ50% በላይ አለመሆኑ በሰፊው
እየተነገረ ነው ያለው። እስከ መጪው አርብ ድረስ ባለው እጅግ አጭር የጊዜ ገደብ ውስጥ ሁለቱ ወገኖች ወደ አንድ የጋራ ውጥረት የማብረድ ስምምነት ላይ ለመድረስ የሚደረገው ጥረት በከፍተኛ አጠራጣሪነትና በስጋት የተከበበ ሲሆን ውይይቱ ቀጥተኛ በሆነ መንገድ በአሜሪካና በኢራን መካከል ሲሆን በኦማንና በኢራን መካከል ብቻ እየተካሄደ ያለ መሆኑ ሂደቱ ያን ያክል አመርቂ ሊሆን አይችልም የሚሉ ጉዳዮች እየተነሱበት ይገኛል። የዚህ ውይይት አስቸኳይነትና የጊዜ ገደቡ ጥበብ በዓለም አቀፍ የኢኮኖሚ ገበያ ላይ ከፍተኛ ጫናን እያሳደረ ይገኛል። የሆርሙዝ ሰርጥ በዓለም አቀፍ ደረጃ ከሚጓጓዘው ጠቅላላ የነዳጅ አቅርቦት አምስተኛውን እጅ ማለትም 20% ገደማ የሚያስተናግድ ዋነኛው የደም ስር በመሆኑ በዚህ ጠባብ የባህር መስመር ላይ የሚፈጠር ማንኛውም አይነት የወታደራዊ ጸጥታ መስተጓጎል ወይም የስጋት ድባብ በዓለም አቀፍ የነዳጅ ዋጋ ላይ ወዲያውኑ ከፍተኛ ንረትና የገበያ መዛባትን ያስከትላል። ኢራን ከማንኛውም አይነት ቀጥተኛ የፖለቲካ ንግግር ሙሉ በሙሉ በመቆጠብ ውይይቱን ከኦማን ጋር ብቻ ማድረጓ አሜሪካ በበኩሏ ከጀርባውና የሂደቱን ውጤትና የቴህራን እውነተኛ ፍላጎት በከፍተኛ ጥርጣሬ እንድትከታተል አድርጓታል። ዋሽንግተን በኦማን በኩል የሚቀርቡላትን የተደራዳሪ ሀሳቦች መዝና ስምምነቱ ከተጠናቀቀ በኋላ የምትወስደው አቋም ማለትም ስምምነቱን አጽድቃ መቀበል ወይም ውድቅ ማድረግ ተጨማሪ የኢኮኖሚ ማዕቀፎችና ወታደራዊ ጫናዎችን የማሳደር ውሳኔ የዚህ ቀውስ ወደፊት እጣ ፋንታ ወይም የሚኖረውን አጠቃላይ አቅጣጫ የሚቀርጸው ዋናው አካል ይሆናል። እስከ መጪው አርብ ማለትም እስከ ነገው ባለው አጭር ጊዜ ውስጥ በኦማን አስተባባሪነት እየተደረገ ያለው የጀርባ የዲፕሎማሲ ሁኔታ ተጨባጭ ውጤትን ካላስገኘ የዲፕሎማሲው በር ተዘግቶ ቀጠናው በቀጥታ ወደ ከፋ ወታደራዊ ፍጥጫና ውጊያ የመሸጋገር እድሉ እጅግ ከፍተኛ እንደሆነ እየተገመተ ነው ያለው። የኦማን ሁኔታ ከሁለቱም ወገኖች ጋር ያላትን ታሪካዊ መልካም ግንኙነትና የጋራ እምነት ተቃራኒ የሆኑ ፍላጎቶችን ለማሳረቅና ጊዜያዊ የመተንፈሻ ቀዳዳን ለመፍጠር እየተጠቀመችበት ቢሆንም የኢራንና የአሜሪካ መሰረታዊ ብሔራዊና ወታደራዊ ፍላጎቶች ያሏቸው ልዩነቶች ግን እጅግ ሰፊ በመሆኑ የጠቅላላ ስምምነቱ የወደፊት እድል በሳንቲም ግልባጭ ያህል የወደፊት እድል ምንም እርግጠኝነት የሌለው ሁኔታ ላይ ጥሎታል። ኢራን በሆርሙዝ ሰርጥ ዙሪያ ከኦማን ጋር በሚካሄደው የዲፕሎማሲ ውይይት የምትከተለው የድርድር ስትራቴጂ በዋናነት በሁለት ታላላቅ ሀገራዊና ቀጠናዊ ማዕከላት ላይ የተመሰረተ ነው። እነሱም የባህር ላይ ሉዓላዊነቷን ማስከበርና ከዚህ ስትራቴጂካዊ መስመር የሚገኘውን የኢኮኖሚ ጥቅም ማረጋገጥ ላይ ናቸው። ኢራን ከአሜሪካ ጋር ቀጥተኛ የሆነ የፖለቲካ ንግግር ለማድረግ ፈቃደኛ ባትሆንም በኦማን አሸማጋይነት በሚካሄደው ውይይት በሰርጡ በኩል የሚደረገውን የንግድና የነዳጅ መርከቦች እንቅስቃሴ የመቆጣጠር ሙሉ ህጋዊ ፖለቲካዊና ወታደራዊ መብት እንዳላት በተግባር ለማስመስከር ከፍተኛ ጥረት እያደረገች ትገኛለች። በዚህ ስምምነት የኢራን ባለስልጣናት የሚፈልጉት ዋነኛ ነገር በሰርጡ የሚያልፉ ዓለም አቀፍ መርከቦች አስተማማኝ የተጠበቀና ሰላማዊ የሆነ የትራንስፖርት መስመር እንዲያገኙ ማድረግ እንደሆነ ቢገልጹም ይህ ሁኔታ ግን የኢራን ብሔራዊ ደህንነት፣ ወታደራዊ ዝግጁነትና የባህር ክልል ሉዓላዊነት ሙሉ በሙሉ ሲከበር ብቻ እንደሆነ በጽኑ ያምናሉ። ከዚህ በተጨማሪም ኢራን በድርድር ጠረጴዛ ላይ ያቀረበችውና ትልቅ አከራካሪነት ይዞ የቀጠለው ሌላኛው አጀንዳ በሰርጡ የሚያልፉ ማንኛውም አይነት የንግድና የነዳጅ ጫኝ መርከቦች ላይ የባህር ላይ ድጋፍና የአካባቢ ጥበቃ አገልግሎት ሰርቪስ ፊ የመጠየቅ መብት ይኖረኛል የሚለው ጉዳይ ነው። የቴህራን ተደራዳሪዎች የሚሞግቱት በሰርጡ ሰሜናዊ ክፍል ማለትም በኢራን የባህር ክልል ውስጥ የሚደረገውን የባህር ላይ ጥበቃ የመታደግ ወይም የሬስኪው ስራና የትራፊክ አስተዳደርና የባህር አካባቢ ብክለት የመከላከል ስራዎች ከፍተኛ የፋይናንስና የሎጂስቲክስ ወጪ የሚጠይቁ በመሆናቸው ይህንን የአገልግሎት መስመር የሚጠቀሙ ዓለም አቀፍ መርከቦች ተገቢውን የአገልግሎት ክፍያ የመክፈል ግዴታ አለባቸው የሚል ነው። ይህ ጥያቄ በቴህራን እይታ የባህር ላይ ሉዓላዊነቷ ዋና መገለጫ ከመሆኑም በላይ በምዕራባውያን የተጣሉባትን ከባድ የኢኮኖሚ ማዕቀፎች ለመጋፈጥ የሚያስችል ተጨማሪ የገቢ ምንጭ ተደርጎ ይወሰዳል። በአጠቃላይ ቴህራን በኦማን በኩል የምታካሄደው ይህ የዲፕሎማሲ እንቅስቃሴ በአንድ በኩል አሜሪካ ሊሰነዘር የሚችለውን ቀጥተኛ የወታደራዊ ጥቃት ስጋት የመቀነስ፣ በሌላ በኩል ደግሞ በፋርስ የባህር ወሽመጥና በሆርሙዝ ሰርጥ ላይ ያላትን የረዥም ጊዜ የጂኦፖለቲካዊ የበላይነት የማጠናከር ስትራቴጂካዊ ውሳኔ ነው። የኢራን ወታደራዊና ፖለቲካዊ አመራሮች አሜሪካ በቀጠናው በሚገኙ የባህር ኃይሎቿና የጦር መርከቦቿ አማካኝነት የምታደርገውን የኃይል እይታና ቁጥጥርን ለመግታት የራሷን የባህር ላይ ደንቦች፣ የፍቃድ አሰጣጥና የክፍያዎችን መጫን እንደ ታላቅ ጂኦፖለቲካዊ መሳሪያ አድርገው እየተጠቀሙበት ይገኛሉ። ከዚህ ባሻገር አሜሪካ በሆርሙዝ ሰርጥ ቀውስ ዙሪያ የምትከተለው አቋም ከኢራን ፍላጎትና ስትራቴጂካዊ ውሳኔዎች ጋር ፍጹም የሚጋጭና የማይታረቅ መስመርን የያዘ ነው። የአሜሪካ አስተዳደር በድርድሩ ሂደት ውስጥ የሚያንጸባርቀው ዋና ዓላማ የዓለም አቀፍ የንግድና የነዳጅ ጫኝ መርከቦች ያለምንም የኢራን ቅድመ ሁኔታ ወይም ፍቃድ ያለምንም አይነት ወታደራዊ ስጋትና እንቅፋት እንዲሁም ያለምንም ተጨማሪ የአገልግሎት ክፍያ በሰርጡ በኩል ሙሉ በሙሉ በነጻነት እንዲንቀሳቀሱ ማድረግ ነው። ዋሽንግተን የሆርሙዝ ሰርጥ ዓለም አቀፍ የባህር ትራንዚት መስመር በመሆኑ የትኛውንም ሀገር የራሱን ሕግ በመጫን ልዩ ክፍያ የመጠየቅ መርከቦችን የማቆም ወይም የፍቃድ ስርዓትን የመጫን ህጋዊና ፖለቲካዊ መብት የለውም የሚል ጽኑ የማይናወጥ አቋምን ትጥላለች። ፕሬዚዳንት ዶናልድ ትራምፕ ደግሞ በጉዳዩ ላይ የሚከተሉት እጅግ ጠንካራ የሆነው መስመር የቀውስ ሁኔታውና ዲፕሎማሲውን ምህዳር የበለጠ እንዲወሳሰብ ያደርገዋል። ትራምፕ ስምምነቱ እስከተቀመጠለት የጊዜ ገደብ ድረስ ካልተፈጸመ አሜሪካ በማያዳግም በከፍተኛ ደረጃ በሚያደቅና አጥፊ በሆነ ወታደራዊ እርምጃ የሆርሙዝ ሰርጥን ነጻ እንደምታወጣና የኢራንን የባህር ኃይል አቅም እንደምታዳክም ተደጋጋሚ የማስፈራሪያ ዛቻዎችን ሰንዝሯል። ሆኖም ከዚህ የጦርነት ዛቻና ከባድ ንግግር በስተጀርባ አሜሪካ ታላቅ የፖለቲካ የስትራቴጂና የኢኮኖሚ አጣብቂኝ ወይም ዳይሌማ ውስጥ ትገኛለች። አሜሪካ ወደ ከፍተኛና ረጅም ጊዜ ወደሚወስድ ቀጠናዊ ወታደራዊ ግጭት በቀጥታ ከመግባት ይልቅ በዲፕሎማሲያዊ መንገድ ጊዜያዊም ቢሆን መፍትሄ እንድታስገኝ የሚያስገድዷት ውስጣዊና ውጫዊ ጫናዎች ከጀርባዋ ይገኛሉ። ዋነኛው የአሜሪካ ስጋት
በቀጥታ ወታደራዊ እርምጃ በሚወሰድበት ወቅት ኢራን የሆርሙዝ ሰርጥን ሙሉ በሙሉ ልትዘጋው ወይም የጥቃት ቀጠና ልታደርገው ትችላለች የሚለው ነው። ይህም በዓለም አቀፍ ደረጃ ያልተጠበቀና ሊቆጣጠሩት የማይችሉት የከፋ የነዳጅ ዋጋ ንረትን ሊያስከትል የሚችል አቅምን አለው። የነዳጅ ዋጋ በከፍተኛ ሁኔታ መጨመር ደግሞ በአሜሪካ የአገር ውስጥ ኢኮኖሚ በዋጋ ንረት ወይም ኢንፍሌሽንና በፕሬዚዳንት ትራምፕ የፖለቲካ ተቀባይነት ላይ የሚያደርሰው ቀጥተኛ ጉዳት እጅግ ከፍተኛ በመሆኑ ዋሽንግተን በይፋ የጦርነት ዛቻ እያሰማች በስተጀርባ ግን በኦማን በኩል የሚደረገው የዲፕሎማሲ መፍትሄና ውጥረትን የማብረድ ሂደት በሩን ክፍት ለማድረግ ተገዳለች። በኢራንና በኦማን መካከል እየተደራደሩበት ያለውና በአሁኑ ወቅት በውይይት ጠረጴዛ ላይ አለ የተባለው ዋነኛ መፍትሄ ተደርጎ የሚገኘው አጀንዳ ደግሞ መሰላችሁ የ60 ቀናት ጊዜያዊ የባህር ትራፊክ ማዕቀፍ ነው። ይህ ማዕቀፍ በቀጠናው ላይ የተደቀነውን አስቸኳይ የጦርነትና የወታደራዊ ግጭት ስጋት ለአጭር ጊዜም ቢሆን ለማርገብ እንዲሁም ወደፊት ለሚደረጉ የረዥም ጊዜ ዘላቂ ስምምነቶች መንገድ ለማመቻቸት የተቀየሰ ጊዜያዊ የመተንፈሻ ቀዳዳ ለመፍጠር ያለመ ነው። የማዕቀፉ ዝርዝር ስትራቴጂ እንደሚያመላክተው ወደ ፋርስ የባህር ወሽመጥ የሚገቡ ዓለም አቀፍ የንግድና የነዳጅ መርከቦች በኢራን የባህር ክልል ማለትም በሰሜናዊው መስመር እንዲጠቀሙ፣ በሌላ በኩል ደግሞ ከባህር ወሽመጥ ወደ ውጭ የሚወጡት መርከቦች በኦማን የባህር ክልል ወይም በደቡባዊው መስመር እንዲያልፉ የሚል የተከፈለ እንዲሁም የተቀናጀ የትራፊክ ፍሰት ሐሳብን በስፋት ያቀረበ ነው። ከዚህ የትራፊክ ፍሰት ስርዓት በተጨማሪ በጠረጴዛ ላይ ያለውን የስምምነት ማዕቀፍ ሁለት እጅግ ወሳኝና አሳሳቢ የሆኑ አባሪዎችን በውስጡ አቅፎ ይዟል። እነሱም በሰርጡ ውስጥ የተቀበሩ የባህር ላይ ፈንጂዎች ማጽዳትና በኢራን ላይ የተጣሉትን የባህር ላይ እገዳዎች ማንሳት ናቸው። በውጥረቱ ወቅት በሰርጡ ስትራቴጂካዊ መስመሮች ውስጥ የተቀበሩ አደገኛ የባህር ላይ ፈንጂዎችን የመንቀልና የማጽዳት ስራ በሁለቱም ወገኖች የቴክኒክ ትብብርና ቁጥጥር እንዲከናወን የተደረገ ሲሆን ይህም የንግድ መርከቦችን ደህንነት በተግባር ለማረጋገጥ የሚወሰድ የመጀመሪያው እርምጃ ይሆናል። በሌላ በኩል ደግሞ ኢራን በውይይቱ ላይ አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ ወይም ብሎኬድ ሙሉ በሙሉ እንድታነሳ የሚል ጠንካራ ቅድመ ሁኔታ ያቀረበች ሲሆን ይህም በስምምነቱ ማዕቀፍ ውስጥ ዋና አከራካሪ ጉዳይ ሆኖ የተካተተ ነው። ይህ 60 ቀናት ጊዜያዊ ማዕቀፍ በራሱ ዘላቂና ሙሉ ሰላምን የሚያመጣ ባይሆንም ግን ቀጠናውን ከቀጥታ ወታደራዊ ግጭት አፋፍ ለመመለስ የተዘረጋ ጊዜያዊ ድልድይና የዲፕሎማሲ ውጤት ተደርጎ ይወሰዳል። ሆኖም ይህ ጊዜያዊ መስመር በወረቀት ላይ ከማረፍ አልፎ በተግባር ላይ እንዲውል የሁለቱም ወገኖች የፖለቲካ እምነት፣ የወታደራዊ አካላት ቁርጠኝነትና የቴክኒክ ዝግጁነት እጅግ አስፈላጊ በመሆኑ በሚቀጥሉት ቀናት ዋሽንግተንና ቴህራን በበኩላቸው በሚኖሩ ውሳኔዎች እዚህን ማዕቀፍ እውን መሆን ወይም መክሸፍ የሚወስኑ ነው የሚሆኑት። ከዚህ ባሻገር እዚህ ላይ የሚነሱ ዋና ዋና አከራካሪ ነጥቦችና ማዕቀቦችና የህግ እንቅፋቶች አሉ። የ60 ቀናት ጊዜያዊ ማዕቀፉ በስምምነት ጠረጴዛ ላይ መቅረቡ ለዲፕሎማሲያዊ ጭላንጭል ተስፋ የፈነጠቀ ቢሆንም የድርድሩ ሂደት ግን ሙሉ በሙሉ ሊያከሽፍ የሚችሉና እስካሁን እልባት ያላገኙ ዋና ዋና አከራካሪ ነጥቦች ወይም ስቲኪንግ ፖይንትሶች በግልጽ ይታያሉ። የመጀመሪያውና ዋናው አከራካሪ ነጥብ ይህ የ60 ቀናት ጊዜያዊ ገደብ ካበቃ በኋላ በሆርሙዝ ሰርጥ ላይ የሚኖረው የትራፊክ እንቅስቃሴና ቁጥጥር፣ የደህንነት ጥበቃና አስተዳደር በማን እጅ ይወድቃል የሚለው ያልተመለሰው ትልቅ ጥያቄ ነው። ኢራን ከዚህ የ60 ቀናት ገደብ በኋላም ቢሆን በሰርጡ ሰሜናዊ ክፍል የአገልግሎት ክፍያን የመሰብሰብ፣ መርከቦችን የማጣራትና የባህር ክልሏን የመቆጣጠር ህጋዊ መብቷ ሊቀጥል ይገባል የምትል ሲሆን አሜሪካና ምዕራባውያን አጋሮቿ ደግሞ ይህንን የኢራን የረዥም ጊዜ ባህር ላይ የበላይነት ፍጹም አንቀበለውም በማለት ይሞግታሉ። ሁለተኛውና እጅግ ውስብስብ የሆነው ህጋዊ እንዲሁም ኢኮኖሚያዊ አከራካሪ ነጥብ ደግሞ በአሜሪካ በኩል በቴህራን ላይ የተጣሉት ጠንካራ ማዕቀቦች ናቸው። የአሜሪካ ማዕቀቦች ማንኛውም ዓለም አቀፍ የመርከብ ኩባንያ፣ የኢንሹራንስ ተቋም ወይም የንግድ ድርጅት ከኢራን ባለስልጣናት ጋር እንዳይተባበር፣ እንዳይደራደርና የፋይናንስ ክፍያ እንዳይፈጽም በህግ በጥብቅ ይከለክላሉ። ዋሽንግተን ለእነዚህ ዓለም አቀፍ ኩባንያዎች ልዩ የህግ ፍቃድ ወይም ዌቨር ወይም ከማዕቀብ ነጻ የመሆን ዋስትናን ካልሰጠች በቀር የንግድ መርከቦች የኢራን መስመር ለመጠቀምና የጥበቃ ክፍያን ለመክፈል ድፍረት አይኖራቸውም። የትኛውም ዓለም አቀፍ የመርከብ ድርጅት የአሜሪካን ማዕቀብ በመጣስ ከኢራን ጋር በመተባበሩ ምክንያት ከዓለም አቀፍ የፋይናንስ የባንክና የኢንሹራንስ ስርዓት ሙሉ በሙሉ ለመገለል አይፈልግም። በዚህ ምክንያት ኢራን በውይይቱ ላይ ቀድሞ በአሜሪካ የተጣለብኝ ከባድ የኢኮኖሚ ማዕቀብ ሙሉ በሙሉ ይነሳ ወይም ግልጽ የሆነ የህግ ከለላ ይሰጠኝ ወደሚል ጠንካራ ቅድመ ሁኔታ እንድትሸጋገር እያደረጋት ነው ያለው። አሜሪካ ደግሞ የኢራን ቅድመ ሁኔታዎች ተቀብሎ ማዕቀቦችን ማንሳት እንደ ታላቅ የፖለቲካ ሽንፈትና ለቴህራን እጅ መስጠትን አድርጋ የምታየው በመሆኑ ይህ የህግ የማዕቀብና የፖለቲካ ውጥረት አዙሪቱ የዲፕሎማሲውን ንግግር በማንኛውም ሰዓት ሊያከሽፍ የሚችል እንቅፋት ሆኖ ቀጥሏል። ሌላኛው ግን ዋነኛው ነጥብ መሆን ያለበት በድርድሩ የተዘነጋው የኢራንን የኒውክሌር መርሃ ግብር ጉዳይ ነው። ኢራን በሆርሙዝ ሰርጥ ዙሪያ በሚደረገው የከፍተኛ ደረጃ ዲፕሎማሲያዊ ንግግር ውስጥ እጅግ አደገኛው ስትራቴጂካዊና አሳሳቢው ጉዳይ በድርድሩ ጠረጴዛ ላይ ትኩረት አጥቶ የተዘነጋው የኢራን የኒውክሌር መርሃ ግብር ነው። በኢራንና በምዕራባውያን ሀገራት በተለይም በአሜሪካ መካከል ከእስራኤል ጋርም ባለው ለዘመናት የተሻገረ የፖለቲካና ወታደራዊ ግጭት እንዲሁም ለአሁኑ ገዳይ ጦርነት ስጋት ዋናውና መሰረታዊ መንስኤ የቴህራን የኒውክሌር ማበልጸግ ሂደት፣ የዩራኒየም ማበልጸግ መጠንና የባሊስቲክ ሚሳኤሎች መርሃ ግብር እንደነበር ይታወቃል። ቀደም ሲል በተደረጉት የተለያዩ የመግባቢያ
የመግባቢያ ሰነዶችና ታሪካዊ የሆኑ ስምምነቶች ላይ የኢራን የኒውክሌር ተቋማት ቁጥጥርና የማበልጸግ ደረጃ ማዕከላዊ የድርድር ርዕስ እንዲሆኑ ተደርጎ የነበረ ቢሆንም በአሁኑ ወቅት በኦማን በኩል እየተካሄደ ባለው አስቸኳይ ውይይት ላይ ግን የወሳኝ የችግሩ እምብርት ሙሉ በሙሉ የተዘነጋና ትኩረት ያጣ ነው የሚመስለው። አሜሪካ በአሁኑ ወቅት ትኩረቷን ሙሉ በሙሉ በባህር ላይ ንግድ ነጻነት፣ በሆርሙዝ ሰርጥ ደህንነትና በነዳጅ ዋጋ መረጋጋት ላይ ብቻ በማድረጓ የኢራንን የኒውክሌር መርሃ ግብር ስጋት ለአጭር ጊዜ ፖለቲካዊ እፎይታ ስትል ችላ ያለችው ይመስላል። ዋናውና የችግሩን ስር የያዘውን የመከፋፈያ መንስኤ እርግፍ አድርገው በመተውና በባህር መስመር ትራፊክ ላይ ብቻ ማተኮር ግን ውሎ አድሮ አጠቃላይ የስምምነት ሂደቱን ውድቅ የሚያደርገውና ዋጋ እንዲያጣ የሚያደርግ አደገኛ አካሄድ እንደሆነ ይገመታል። የኒውክሌር መርሃ ግብሩ ያለምንም ግልጽ የመፍትሄ አቅጣጫ፣ የቁጥጥር ማዕቀፍና የክትትል ስርዓት እንዲቀጥል መተው በቀጠናው ውስጥ አዲስ የበለጠ አጥፊና ከቁጥጥር ውጭ የሆነ የታላቅ ጦርነት ማብሰሪያ እንደሚሆን በርካቶች በስፋት እየተነተኑትና እያስጠነቀቁት ያለው ጉዳይ ይሆናል። ስለሆነም በኢራንና በኦማን በኩል የሚደረገው ጥረት ተሳክቶ የሆርሙዝ ሰርጥ ስምምነት ቢደረስበት እንኳን የኒውክሌር ስጋቱና የቴክኖሎጂ እድገቱ ሳይገታ የሚደረግ ማንኛውም አይነት ስምምነት ግን በውሃ ላይ የተጻፈና ጊዜያዊ ሽፋን ብቻ ነው የሚሆነው። የችግሩ ስር ሳይነቅሉና መሰረታዊ የደህንነት ስጋቶችን ሳይመልሱ ቅርንጫፉን ብቻ ለመቁረጥ መሞከር ቀውስን ጊዜያዊ ሽፋን መስጠት እንጂ ዘላቂ ቀጠናዊ ሰላምን እንደማያመጣ የቴህራን የኒውክሌር ፕሮግራም ታሪክና የአሁኑ የዲፕሎማሲ ክፍተት ግልጽ ማሳያዎች ናቸው። ከዚህ ባሻገር በሆርሙዝ ሰርጥ ቀውስ ዙሪያ የሚካሄደው ዲፕሎማሲያዊ ሂደትና የወታደራዊ ፍጥጫ ውጤት በኢራንና በአሜሪካ መካከል ብቻ የሚወሰን ሳይሆን በመላው ዓለም አቀፍ ደረጃና በቀጠናው ላይ እጅግ አደገኛ የሆነ ኢኮኖሚና ስትራቴጂ ተጽዕኖ ማዕበልን ያስከትላል። በሰርጡ አካባቢ የሚፈጠር ማንኛውም አይነት መስተዋግል ወይም ወታደራዊ ግጭት በመጀመሪያ ደረጃ የዓለም አቀፉን የነዳጅ ገበያ በከፍተኛ ሁኔታ ያናገዋል። የነዳጅ ዋጋ በአጭር ጊዜ ውስጥ እጅግ በተጋነነ ደረጃ እንዲያሻቅብ በማድረግም በዓለም አቀፍ ደረጃ የተጀመረውን የዋጋ ንረት ወይም ኢንፍሌሽን የመቆጣጠር ጥረት ሙሉ በሙሉ እንዲከሽፍና የብዙ ሀገራትን ኢኮኖሚ ወደ ከፋ ድቀት እንዲያመራ የማድረግ አቅምን ይኖረዋል። ከኢኮኖሚ ውጪ ቀውሱ ቀጠናዊ የኃይል ሚዛንና የታላላቅ ኃይሎችን ስትራቴጂካዊ ጥረት በከፍተኛ ደረጃን የሚፈትን ይሆናል። አሜሪካ በቀጠናው በሚገኙ የባህር ኃይሎቿ አማካይነት የምታደርገውን የኃይል እይታ ለማስጠበቅ በሚታገለው አቋሟና በሌላ በኩል ደግሞ የቻይናና የሩሲያን ቀጠናዊ ተጽዕኖ የመግታት ፍላጎቷ መካከል ትልቅ አለመጣጣሞች ይፈጠራሉ። ቤጂንግና ሞስኮ ይህንን አጋጣሚን በመጠቀም በቴህራን ላይ የሚደረገውን የምዕራባውያን ጫናን ለመቃወም ከኢራን ጋር ያላቸውን የኢኮኖሚያዊና ወታደራዊ ትብብር ለማጠናከር እንዲሁም በነጻ የባህር ትራንስፖርት ስም የሚደረገውን የአሜሪካን ወታደራዊ መገኘት በዓለም አቀፍ መድረኮች ላይ ለመወገትም ያመቻችላቸዋል። የሆርሙዝ ሰርጥ ጉዳይ የቀጠናውን ሀገራት የወደፊት ደህንነትና የመላውን ዓለም አቀፍ የንግድ መስመር መረጋጋት ማዕከላዊ ነጥብ ሆኖ ይቀጥላል። በኦማን አሸማጋይነት የሚደረገው ጥረት ተሳክቶ ወደ ዘላቂ መፍትሄ ካላመራ በስተቀር የሚከተለው ቀውስ ከፋርስ የባህር ወሽመጥ አልፎ የዓለም አቀፉን ጂኦፖለቲካዊ ስርዓት መዋቅር የሚያናጋና የታላላቅ ኃይሎች የቀጥታና የተዘዋዋሪ ግጭት ወይም የፕሮክሲ ኮንፍሊክት አዲስ ምዕራፍን የሚከፍት ነው የሚሆነው። ስናጠቃልለው ግን የተከበራችሁ ተከታታዮቻችን ወደፊት አራት ዋና ዋና ጉዳዮችን ሊከሰቱ ይችላሉ የሚሉ ሴናሪዎች ተንታኞች ያስቀምጧቸዋል። በሆርሙዝ ሰርጥ ዙሪያ እየተከናወኑ ያሉትን ዲፕሎማሲያዊ ውይይቶችን፣ ወታደራዊ ፍጥጫዎችና የጂኦፖለቲካ ውጥረቶችን አጠቃላይ አካሄድ ለተመለከተ ሰው ሂደቱ ወደ አራት ዋና ዋና የፊት ለፊት ሁኔታዎች ወይም ሴናሪዎች ሊያመራ እንደሚችል ይገመታል። እያንዳንዱ ሁኔታ በቀጠናው ደህንነት፣ በዓለም አቀፍ የነዳጅ ገበያና በታላላቅ ኃይሎች የኃይል ሚዛን ላይ የራሱ የሆነ የጎላ ተጽዕኖ እንዲሁም ውጤትን ያሳድራል። ለማጠቃለል ግን እነሱን እናንሳና እንቋጨው። አንደኛው ሁኔታ ወይም ሴናሪዮ የዲፕሎማሲው መሳካትና ጊዜያዊ ማዕቀፉ ተግባራዊ መሆን ነው። በኦማን አሸማጋይነት እየተደረገ ያለው ጥረት ተሳክቶ ሁለቱ ወገኖች በ60 ቀናት ጊዜያዊ ማዕቀፍ ላይ ከተስማሙ በቀጠናው የተደቀነው አስቸኳይ ጦርነት ስጋት ለአጭር ጊዜም ቢሆን ይረግባል። ይህ ሁኔታ በዓለም አቀፍ ደረጃ የተናጋውን የነዳጅ ገበያ ያረጋጋዋል፣ የንግድ መርከቦች በደህንነት እንዲንቀሳቀሱ ያስችላል፣ እንዲሁም ለወደፊት ዘላቂ ስምምነቶች ተጨማሪ የጊዜና የመተማመን ምህዳርን ይፈጥራል። ሆኖም የስምምነቱ ጊዜያዊነትና የኒውክሌር አጀንዳው አለመካተት ቀውሱን ሙሉ በሙሉ እንደማይፈታው ይገመታል። ሁለተኛው ሴናሪዮ የድርድር መክሸፍና ወደ ውሱን ወታደራዊ ግጭት የመሸጋገሩ ሁኔታ ነው። የድርድሩ የጊዜ ገደብ አልፎ አሜሪካና ኢራን ወደ ስምምነት መድረስ ካልቻሉ ዋሽንግተን የሆርሙዝ ሰርጥን ነፃ ለማውጣት በሚል ውሱን የባህርና የአየር ወታደራዊ እርምጃዎችን ልትወስድ ትችላለች። በዚህ ሁኔታ ኢራን በሰርጡ በሚያልፉ መርከቦችና በቀጠናው በሚገኙ የአሜሪካ ወታደራዊ እሴቶች ላይ ሚሳኤሎችንና ድሮኖችን በመጠቀም አሲሜትሪክ የሆነ የአጸፋ ጥቃቶችን ልትሰነዝር ትችላለች። ይህ ደግሞ የነዳጅ ዋጋ በአጭር ጊዜ ውስጥ እንዲያሻቅብና ዓለም አቀፍ የትራንስፖርት ሂደት እንዲስተዋጎል ያደርጋል። ሶስተኛው ሴናሪዮና ሁኔታ ሙሉ በሙሉ የሚዛመት ቀጠናዊ ጦርነት ነው። ውጥረቱ ከቁጥጥር ውጭ ሆኖ ኢራን ሰርጡን ሙሉ በሙሉ ዘግታ ወይም የባህር ፈንጂዎች በሰፊው ለመቅበር ከወሰነች አሜሪካና ምዕራባውያን አጋሮቿ ሙሉ በሙሉ አውዳሚ ወደሆነ የጦርነት እንቅስቃሴ እንዲገቡ ይገደዳሉ። ይህ ሁኔታ ግጭቱ ከሆርሙዝ ሰርጥ አልፎ መላውን የፋርስ ባህር ወሽመጥ፣ የኢራን የኒውክሌርና የወታደራዊ ተቋማትን እንዲሁም በቀጠናው የሚገኙ የአሜሪካ ወታደራዊ የጦር ሰፈሮችን የሚያካትት አጥፊ ቀጠናዊ ጦርነትን ይወልዳል። አራተኛው ሴናሪዮ ደግሞ ረዥም ጊዜ የሚወስድ የማይረጋ የማይፈነዳ የውጥረት ሁኔታ ወይም ሊፈጠር ይችላል። ዲፕሎማሲው ሙሉ በሙሉ ሳይሳካና ወታደራዊ ጥቃቱም ሳይጀመር ሂደቱ በአደጋ ውስጥ ሆኖ በከፍተኛ ስጋት ውስጥ ሆኖ ረዥም ጊዜን ሊቀጥል ይችላል። በዚህ ሁኔታ ኢራን
ኢራን የቁጥጥርና የአገልግሎት ክፍያ ጥያቄዋን በከፊል እያገኘች አሜሪካ ደግሞ ወታደራዊ አቅሟን እያሳየች የሚያደርጉት ፍጥጫ የቀጠናውን የንግድና የኢንሹራንስ ወጪ በከፍተኛ ደረጃ እንደተሰቀለ እንዲቀጥል ያደርገዋል። ስናጥቃለው ግን የሆርሙዝ ሰርጥ ቀውስ የወደፊት አቅጣጫ የሚወሰነው በቀጣይ ቀናት ውስጥ በሚደረጉ ዲፕሎማሲያዊ ውሳኔዎች ድፍረትና በሁለቱ ወገኖች መካከል ባለው ስትራቴጂካዊ ስሌት ይሆናል። ይህ ግን ሆርሙዝን ለማስከፈት ብቻ እንጂ ጦርነቱን ለማቆም አይደለም። ጦርነቱ በዘለቄታው ለማቆምና እልባት ለማስገኘት ከዚህ ቀደም እንዳነሳውላችሁ በዚህ የድርድር ሂደቶች ላይ የተረሳው ዋነኛው ጉዳይ የኢራን የኒውክሌር ፕሮግራምና የዩራኒየም ማበልጸግ ሂደት በተመለከተ ቁጭ ብለው በጠረጴዛ ዙሪያ ሊያወሩበት፣ ሊነጋገሩበት፣ ወረቀት ላይም አስፍረው ሊፈራረሙበት ይገባል። ያ ካልሆነ ግን ዛሬ በሆርሙዝ ጉዳይ ለ60 ቀናት ቢፈራረሙ ነገ በዩራኒየም በኒውክሌርና በሚሳኤል ካፓቢሊቲስ ጉዳይ መልሰው ወደ ጦርነት መግባታቸው የሚቀር አይደለም በማለት የልዩ ጥንቅራችን እዚህ ላይ እንቋጨልን። የተከበራችሁ የገበያ ግሎባል ተከታታዮቻችን አብራችሁን በመቆየት ስላደመጣችሁን እጅግ አድርገን እናመሰግናለን። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ የዩቲዩብ ገጻችንን ሰብስክራይብ ማድረጋችሁን እንዳትዘነጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ሰላም።